بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይዘወትር ከሰኞ እስከ ሐሙስ ከቀኑ 8 ሰዓት ጀምሮ በቀጥታ ስርጭት እየቀረበላችሁ የሚገኘው ቁርአንን እንደተናበበ የተሰኘው የቁርአን ንባብ መማማሪያ ፕሮግራማችን ነው። የዕለተ ማክሰኞ የቀጥታ ስርጭት ፕሮግራማችንን እነሆ ጀምረናል። ኢንሻአላህ የዕለቱ ትምህርታችን አድርገን ቆይታ የምናደርገው በፊደላት ውፍረትና ቅጥነት ዙሪያ ላይ ነው የሚሆነው። ወሱም ደግሞ አተፍኺም ወተርቂቅ ይባላል። ይህንን ርዕስ በትላንትናው ዕለት በተወሰነ መልኩ ለመዳሰስ ሞክረን ነበረ መግቢያው ላይ ማለት ነው። ዛሬ እነማን ፊደላቶች ናቸው ዘወትር ተወፍረው የሚነበቡ እንዲሁም ደግሞ እነማን ፊደላቶች ናቸው በሁኔታዎች መለዋወጥ ምክንያት የሚወፍሩና የሚቀጥኑ የሚሉትን ዛሬ ኢንሻአላህ የዳሰሰን እስከ ሰዓታችን ፍጻሜ ድረስ አብረን ኢንሻአላህ ቆይታ እናደርጋለን ማለት ነው። በኢዝኒላህ ተዓላ መጽሐፉ ያላችሁ መጽሐፉን ይዛችሁ ብትከታተሉ ይበልጥ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ቁርአንን እንደተናበበ የተሰኘው የቁርአን ንባብ መማሪያ መጽሐፍ ነው። የተጅዊድ መጽሐፍ ነው። በርከት ያሉ ህጎችን በውስጡ አካቶ ይዟል። ኢንሻአላህ ሀገር ውስጥም ከሀገር ውጭም ይገኛል። በተለይ ሀገር ውስጥ ያላችሁ በተውባና ነጃሽ መጽሐፍ መደብሮች ታገኙታላችሁ በኢዝኒላህ ተዓላ። ስለዚህ ቁርአንን እንደተናበበ ይሰኛል ርዕሱ ማለት ነው የመጽሐፉ ማለት ነው። የዛሬው ርዕሳችን እንደምትመለከቱት አተፍኺም ወተርቂቅ ይላል። አተፍኺም ወተርቂቅ ይህ እነዚህ ሁለቱ አተፍኺም ወተርቂቅ በትላንትናው ዕለት ለማስታወስ እንደሞከርኩት ተያያዥነታቸው የፊደላቶች ባህሪያት ዙሪያ ላይ ነው። ተያያዥነታቸው የፊደላት ባህሪዎች ጋር ነው እና እነዚህ ባህሪዎች በተለይ ደግሞ ምንጊዜም እንዲወፍሩ የሚሆኑበት ምክንያት አላቸው። ምንጊዜም ደግሞ ቀጥነው እንዲነበቡ የሚሆኑበትም ምክንያት አላቸው። አንዳንድ ጊዜ በእነዚህ በሁለት ሁኔታዎች ሆነው ነገር ግን በሁኔታዎች መቀያየር ምክንያት የሚወፍሩ አሉ፣ መሰረታቸው የሚቀጥኑ ሆነው እንዲሁም ደግሞ የሚቀጥኑም አሉ በዛው በመቅጠን ባህሪያቸው ማለት ነው። ስለዚህ ደግሞ አንዳንዶቹ ደግሞ በምንም አይነት ሁኔታ ቢመጡ ተወፍረው የሚነበቡ የሆኑ ፊደላትንም እናገኛለን። ታዲያ ይህ በሚሆንበት ሰዓት አንዳንድ ጊዜ ይህንን ህግ ወይም ደግሞ የውፍረትን አው ደግሞ የቅጥነትን ባህሪያቸውን በመናሳጣበት ጊዜ አንዳንዱ መወፈር በራሱ መሰረታዊ ባህሪያቸውን ተከትሎ የሚመጣ ስለሆነ ያ ትክክለኛ ባህሪያቸውን ወይም ደግሞ መሰረታዊ የሆነ ባህሪያቸውን እንዲያጡ ያደርጋቸዋል። ስለዚህ የፊደሉን ምንነትን ሊቀይር ይችላል በቀላሉ ማለት ነው። አንዳንድ ጊዜ ዓሳ እና ዓሳ የሚለውን ብንመለከት በእነዚህ ሁለቱ ቃላት መካከል ከፍተኛ የሆነ የቃላት ወይም የትርጉም ልዩነት አላቸው። ሁለቱም የተለያየ ከሊማ ነው ያላቸው። ዓሊማ የሚለውን ከአሊማ በምንወስድበት ጊዜ ያለው ልዩነት ግዙፍ እንደሆነው ሁሉ እዚህኛውም ላይ ዓሳ እና ዓሳ የሚለው ጋር ስንመጣም በጣም ከፍተኛ የሆነ የቃላት ልዩነት አላቸው። ይህንን ልዩነት ሷድና ሲን እንደሚታወቀው ተመሳሳይ መውጫ ያላቸው ናቸው። ከዛ ይጋራ ማለት ነው በአንድ መውጫ የሚወጡ ናቸው። በተወሰነ ባህሪ የሚለያዩበትና የራሳቸው ባህሪ በመሆናቸው ብቻ እንጂ በመውጫ ቦታ ላይ ከተመለከትናቸው ተመሳሳይ መውጫ ነው ያላቸው። ታዲያ እነዚህ ፊደላቶች አንድ ከሚለያያቸው ነገር ውስጥ ቢኖር ሐርፍ አሳድ የስቲዕላእነት ባህሪ ያላቸው ብለን ነበር ከዚህ በፊት በሲፋቱል ሁሩፍ። የስቲዕላእነት ማለትም የከፍታነት ባህሪ ያለው ድምጽ ወደ ላይኛው ላንቃ ፊደሉን በመናነብበት ጊዜ ከፍ ይላል። ያ በሚሆንበት ሰዓት አፋችን በአየር የመሞላት ወይም ሶዳ ይሉታል በዛ የመሞላት ሂደት አለው። ያ በሚሆንበት ሰዓት ፊደሉ የግድ እንዲወፍር መሆን መቻል አለበት። ያን ባህሪ ጠብቆ እንዲነበብ ማለት ነው። አለበለዚያ ግን የሚወፍረውን ፊደል ወደ ማቅጠን ከወሰድነው የሌላን ማንነትን ሊቀላቀል የሚችልበት ሁኔታ አለ። ስለዚህ ዓሳ ተብሎ መነበብ ያለበትን ዓሳ ብለን ካነበብነው በቀጥታ ወደ ሌላ ትርጉም ተሸጋገረ ማለት ነውና
ይህንን ያሳየኋችሁ ምንድነው በጣም በጥቂቱ በተለይ ደግሞ በእነዚህ በተፍኺምና በተርቂቅ ሁኔታዎች ቃሉን ሙሉ በሙሉ ሊቀይር የሚችልበት ሁኔታ የሚፈጠር መሆኑን ነው እንደ ርዕስ ተደርጎ የምንማረው ማለት። ስለዚህ በጣም አስፈላጊ የሆነው እነማን ናቸው ምን ጊዜም ተወፍረው መነበብ ያለባቸው መቅጠን የሌለባቸው ምን ጊዜም የሚወፍሩት እነማን ናቸው ምን ጊዜም የሚቀጥኑትም ደግሞ እነማን ናቸው የመወፈርስ የመቅጠንስ ባህሪ ያላቸው ፊደላቶች አሉ ወይ ካሉስ እነማን ናቸው በምን ሁኔታ ሲመጡ ነው የሚወፍሩት የሚቀጥኑት የሚለውን በሰፊው የምንዳስስበት የሆነ ርዕሳችን ነው። طيب ምዕራፍ 11 ገጽ 167ኛው መጽሐፋችሁ ላይ እንዳለው አተፍኺም ማለት በትላንትናው ዕለት ለማየት ሞክረን ነበር። አተፍኺም ምንድን ነበር? ማወፈር ወይም ማጥለብ የሚለውን ይዘንልናል። ውፍረት ገላጭ ነው ተፍኺም የሚለው። ስለዚህ ይህ የሚመጣው ደግሞ ወይም ደግሞ የሚወፍርበት ዋነኛው ምክንያት ደግሞ አፋችን በድምጽ ወይም ደግሞ በአየር ወይም ደግሞ በሶዳ የሚባለው የመሞላት ሂደት ስላለው ፊደሉ እንዲወፍር ይሆናል። ምክንያቱ ምንድነው? አፋችን በአየር መሞላት ሂደት ነው። ስለዚህ በዚያ ምክንያት ፊደሉ እንዲወፍር ያደርገዋል። ስለዚህ ለምሳሌ ኸ ስንል ልክ ወደ ላይኛው ላንቃ ድምጽ ስለሚቅጣጭ ወይም ከፍ ስለሚል ምን ይሆናል? ኸ ስንል ልክ አፋችን በአየር የመሞላት ሂደት አለ። ባ ስንል ሁሉም ምንድናቸው? እነዚህ የመሞላት ባህሪ ያላቸው ፊደሉ እንዲወፍር ያደርገዋል። አማ ተርቂቅ በዚህኛው ተቃራኒ ነው። ቅጥነትን ገላጭ ነው ተርቂቅ የሚለው የአፋችን ሁኔታ በአየር ወይም ደግሞ ሶዳ በሚባለው አለመሞላት ነው። የዚህኛው ተቃራኒ የተፍኺም ተቃራኒ ነው አተርቂቅ የምንለው። ስለዚህ እዚህ ላይ እንደምትመለከቱት ልክ ምስሉ ላይ የምታዩት ልክ ድምጽ ወደ ላይኛው ላንቃ ከፍ በሚልበት ጊዜ አሊያም ደግሞ አፋችን በሶዳ ወይም ደግሞ በአየር የመሞላት ሂደት በሚኖርበት ሰዓት ፊደሉ እንዲወፍር ያደርገዋል። እንዲሁም ደግሞ እዚህ ላይ እንደምትመለከቱትም የመቅጠን ሂደቱ ደግሞ ዝቅ ብሎ ይወጣል። ምንም አይነት አፍ ላይ የሚከማች ወይም ደግሞ የሚጠራቀም የሆነ አየር አይኖርም። በዚህ ምክንያት የመወፈር ሂደት ሳይሆን የመቅጠን ሂደት እንዲኖረው ይሆናል ማለት ነው። ስለዚህ በዋነኛነት ውፍረት የሚስተናገደው ምን ላይ ሲሆን ምን ሲሆን ነው? አፍ በአየር ወይም በሶዳ በሚሞላበት ጊዜ ሲሆን የሚቀጥነው ደግሞ የዚሁ ተቃራኒ ይሆናል ማለት ነው። طيب የፊደላቶችን ወይም ደግሞ 29ኙን የአረብኛ ፊደላቶችን በሶስት ሁኔታዎች ይቀመጣሉ። ምን ጊዜም የሚወፍሩና በሁለት መሰረታቸው ሁለት ነው። ምን ጊዜም የሚወፍርና ምን ጊዜም የሚመቅጠን ነው። ምን ጊዜም የሚወፍሩ አሉ፣ ምን ጊዜም የሚቀጥኑ አሉ። ግን ምን ጊዜም ከሚቀጥኑት ፊደላቶች ውስጥ የተወሰኑት የመወፈርም ሂደት ይኖራቸዋል። በተለያየ ሁኔታ በሚመጡበት ጊዜ ወይም በሁኔታዎች መቀያየር ምክንያት የሚወፍሩበት ሁኔታ ይኖራል። እንዲሁም ደግሞ በዛው በአስላቸው በመሰረታቸውም ተቀጥነው የሚነበቡበት ሁኔታ አለ። ስለዚህ የምንይዘው እኛ ምን ጊዜም የሚቀጥኑ አሉ፣ ምን ጊዜም የሚወፍሩ አሉ። በምን ጊዜም ከሚቀጥኑት ውስጥ የተወሰኑ ፊደላት የመወፈርም የመቅጠንም ባህሪ ያላቸው አሉ። እነዚህ የሚሆነው ደግሞ በሁኔታዎች መቀያየር ምክንያት ነው ብለን እናልፋለን። በቅድሚያ ምን ጊዜም የሚወፍሩ ፊደላቶች እነማን ናቸው ከሚለው እንጀምር። ምን ጊዜም የሚወፍሩ ፊደላቶች እንደማን ናቸው እንደሚለው يقول الشيخ سليمان الجمزوري رحمة الله عليه وحرف الاستعلاء فخم واخصصا الإطباق أقوى نحو قال والعصا በዚህ መልኩ ያስቀምጡታል። የእስቲዕላእ ባህሪ ያላቸውን ፊደላትን ምን አድርግ ይላሉ? ተፍኺም ወይም ደግሞ አወፍራቸው ይላሉ። ከነዚያ ውስጥ ግን ኢጥባቅ አቅዋ ነሕወ ቃለ ወልዓሳ የእስቲዕላእነት ባህሪ ያላቸውም ሆነው ነገር ግን ተጨማሪ ኢጥባቅ ወይም ደግሞ ሐርፉ መጥበቅ ከሆኑ የመወፈር ሂደታቸው አቅዋ ነው፣ ጠንከር ያለ ነው፣ ከሌሎቹ የተለየ የሆነ ነው። ምሳሌ አሉና ቃለ ምን አሉ? ቃለ ወልዓሳ አሁን ለምሳሌ ሷ የኢጥባቅ ባህሪ ያለው ፊደል ነው። ስለዚህ አወፋፈሩ ምንድነው?
ያኒ በደንብ እንትን ያለ ነው የመወፈር ሂደቱ ያኒ ጠንካራ የሆነ ነው የኢጥባቅ ባህሪ ሲጨመርበት ከእስቲዕላነት የኢጥባቅ ባህሪ ያላቸው ከዚህ በፊት እንደተመለከትነው አራት ናቸው ሷድ ዳድ ጣና ዳ ናቸው እነዚህ አራቱ ፊደላቶች የኢጥባቅነት ባህሪ ያላቸው ናቸው የእስቲዕላነት ባህሪ ያላቸው ፊደላቶች እነማን ናቸው ካለን የእስቲዕላነት ባህሪ ያላቸው ሰባት ናቸው አይደለ ኹሳ ضغطን قض በካሉ በሚለው አረፍተ ነገር ውስጥ ተካተው የሚገኙ ፊደላት ናቸው በእነዚህ የተካተቱ ፊደላቶች ደግሞ ስንት ናቸው ሰባት ናቸው ሰባቱ ፊደላቶች ምን ጊዜም ተወፍረው የሚነበቡ ሲሆን ከነዚህ ከሰባቱ ውስጥ አራቱ የኢጥባቅ ባህሪ ያላቸው የመወፈር ሂደታቸው ከሌሎቹ ጠንከር ያለ የሆነ ነው የሚለውን ያስይዘናል ማለት ነው የሼኹ እዛ ቀደም ብዬ እንደጠቀስኩላችሁ ኹሳ ضغطን قض በነዚህ ቃላቶች ተካተው የሚገኙት ፊደላት ምን ጊዜም የሚወፍሩ ናቸው እነዚህ ፊደላቶች ታሳውሱ ከሆነ በصفات الحروف ላይ ማለት ነው ተቃራኒ صفه لها ضد ብለን ተቃራኒ ያላቸው የፊደላት ባህሪዎች ብለን ከተነጋገርናቸው ውስጥ الاستعلاء والاستفال ብለን አይተናል ስለዚህ አሁን በዋነኛነት ተያያዥነቱን ተፍኺም ወተርቂቅ الاستعلاء والاستفال ጋር ነው الاستعلاء يقابله التفخيم والاستفال يقابله الترقيق እንደሚባለው ማለት ነው ስለዚህ ምንድነው ምን ጊዜም የእስቲዕላእነት ባህሪ ያላቸው ፊደላቶች የመወፈር ባህሪ ያላቸው ናቸው ወይንም ደግሞ ተፍኺም ተደርገው ይነበባሉ እነማን ናቸው እነዚህ ካልን ቀደም እንደተጠቀስነው ኻ ሷድ ዳድ غين ጣ ቃፍና ዛ ናቸው እነዚህ ሰባቱ ፊደላቶች በማንኛውም ሁኔታ ቢመጡ ልብ በሉ ምን ጊዜም የሚወፍሩ ፊደላቶችን ነው እየተነጋገርን ያለ ነው በማንኛውም ሁኔታ ሆነው ቢመጡ ማለትም ከስራም ይሆኑ ፈትሐም ይሆኑ ضمም ይሆኑ ሱክንም ይሆኑ በማንኛውም ሁኔታ ሲመጡ ተወፍረው ይነበባሉ ነገር ግን ከነዚህ ፊደላቶች ውስጥ ጠንከር ባለ ሁኔታ የሚወፍሩ ፊደላቶች አሉ እነማን ናቸው ካልን የኢጥባቅ ባህሪ ያላቸው ወይም ደግሞ ሐርፍ ሙጥበቅ የሆኑ ፊደላቶች ምን አላቸው የመወፈር ሂደታቸው ከሌሎቹ ጠንከር ያለ የሆነ ነው ከማን ከቃፍ ከገይን ከኻ ምንድነው ለየት ያለ መልኩ ጠንካራ የሆነ ውፍረት አላቸው ዚም ላይ ጣ ዳድ ሷድና ዛ ምን ይላሉ በዚህ መልኩ በቅደም ተከተል ተወፍሮ የሚነበቡ ሆነው እናገኛለን ከዚህ ባሻገር ደግሞ ቃፍ ገይን እና ኻ ከነዚህ ቀጥሎ ባለ ደረጃ የሚመደቡ የሆኑ ናቸው ማለት ነው طيب ስለዚህ ምን ጊዜም የሚወፍሩ ፊደላቶች ተብለን በመንጠየቅበት ጊዜ የምንመልሰው እነዚህን ሰባቱን የእስቲዕላእነት ባህሪ ያላቸውን ነው የእስቲዕላእነት ባህሪ ያላቸውን ነው ከነዚህ ውጭ ያሉትን ምን ጊዜም ተርቂቅ ተደርገው ይነበባሉ የሚለውን ያስይዘናል ማለት ነው ምክንያቱም الاستعلاء የተቃራኒው الاستفال ስለሆነ የእስቲዕላእነት ባህሪ ያላቸው ደግሞ እነኚህ ሰባቱ ብቻ ናቸው ስለዚህ ከነዚህ ከሰባቱ ውስጥ አንዱን በመናነብበት ከሊማ ውስጥ ወምጋው ደግሞ አንቀጽ ውስጥ ስናገኘው አወፍረን ማንበብ ይጠበቅብናል ማለት ነው طيب አሁን እንግዲህ ምን ጊዜም የሚወፍሩ ፊደላቶችን ኢንሻአላህ ያያችሁ ይመስለኛል ምክንያታቸው ምንድነው የመወፈራቸው ምክንያት ምንድነው ካልን ቀደም ብለን ለማየት ሞክረን ነበር ምንድነው ምክንያታቸው ሰበባቸው የእስቲዕላእነት የሚባለው ወይም ደግሞ ድምጽ ወደ ላይኛው ላንቃ ከፍ ማለት በአፍ ውስጥ የአየር መጠራቀምን ወይም የትንፋሽ መጠራቀምን ያስከትላል ያ በሚሆንበት ጊዜ ፊደሉ ተወፍሮ እንዲነበብ ይሆናል ስለዚህ ምሳሌ ብንወስድ ኻ ስንል ልክ አፍ ውስጥ የሚጠራቀም የሆነ ምን አለ አየር ትንፋሽ አለ ያ በዚያ ምክንያት ፊደሉ ተወፍሮ እንዲነበብ ይሆናል ኻ እዩአቸው ሌሎችም ሷድ አው ደግሞ ሳ ባ غ ጣ ቃ ዛ ሁሉም ምን አላቸው የእስቲዕላእነት ባህሪ ያላቸው ናቸው ሌሎችን ብትመለከቱ ግን አሁን ለምሳሌ ሻ እንደዚህ ኻ እንደምንለው አይሆንም ስለዚህ ሻ አንልም ኻ እንጂ ሻ ብለን አናነብም አይደለ ቃፍ እንጂ አው ደግሞ ቃ እንጂ ፋ ብለን አናነብም ፋ እንጂ ፋ ተብሎ ይነበባል አያችሁት አይደለ እነዚህ ሁሉም ምን ያላቸው ወደ ላይኛው ላንቃ ድምጽ ከፍ ይላል ያ በሚሆንበት ጊዜ
በአፋችን በአየር የመመው ወይም ሰዳ የሚባለው አለ በዚያ የመሞላት ሂደት ይኖረውና ፊደሉ አውቶማቲካሊ እንዲወፍር ይሆናል ላኪን ካቀጠነው ይህንን ባህሪ እንዲጓደል ያደርገዋል የስቲዕላነት ባህሪያቸውን እንዲጓደል ያደርገዋል ተግባባን እንዲጓደል ያደርገዋል ስለዚህ ምን መሆን አለበት ማለት ነው ምን ጊዜም አወፍረን እነዚህን ፊደላቶች ስናገኝ ማንበብ ይጠበቅብናል ማለት ነው طيب የውፍረት ደረጃቸውን በተመለከተ ኢብኑ ጀዘሪ ረህመቱላሂ ዐለይሂ አስቀምጠውታል التمهيد في علم التجويد በሚል መጽሐፋቸው ላይ አብራርተው 5 ደረጃዎችን አስቀምጠዋል እነማን ናቸው እነዚህ 5 ደረጃዎች የሚለው ምናልባት التمهيد ላይ ብትመለከቱ ታገኙታላችሁ አንደኛ ፊደሉ ፈትሃ ሆኖ ከሱ በመቀጠል አሊፍ በሚመጣበት ጊዜ ያ ፊደል ምን ይሆናል የመወፈር ደረጃው ከፍተኛ የሆነ ነው ምሳሌ ፊደሉ ፈትሃ ነው ፈትሃን ከተከተለ በኋላ አሊፍ ሱኩን ከመጣ የወፍረት ደረጃው በመጀመሪያ ደረጃ የሚቀመጥ ነው ምሳሌ ቃለ በጣም ወፍራም ሆኖ የሚነበብ ነው ወዳቀ አሁን ለምሳሌ እዚህ ላይ ضاد ፈትሃ ከዛ በኋላ አሊፍ ሱኩን ነው የመጣው ቃፍ ፈትሃ ከዛ በኋላ አሊፍ ሱኩን ነው የመጣው እዚህ ደግሞ እየተነጋገርን ያለነው ምንድነው እየተነጋገርን ያለነው ከፈትሃ በኋላ ማለትም ከስቲዕላነት ባህሪ የስቲዕላነት ባህሪ ያላቸውን ወይም ከሰባቱ ውስጥ አንዱን አግኝተን ፈትሃ ሆኖ ከሱ በመቀጠል አሊፍ ሱኩን ካገኘን ምን ይሆናል ማለት ነው የመወፈር ደረጃው አንደኛ ደረጃ ነው በደንብ ተወፍሮ ይነበባል ሁለተኛው ፊደሉ ፈትሃ ሆኖ ከሱ በኋላ አሊፍ በማይመጣበት ጊዜ ያኔ የመጀመሪያው ተቃራኒ ማለት ነው ፈትሃ ይሆናል ግን ከሱ በመቀጠል አሊፍ መድን አይደለም ያገኝ ነው ይሄም በሁለተኛ ደረጃ የሚቀመጥ የሆነ ነው ምሳሌ اذا وقب ስንል ቃፍ የመወፈር ሂደቱን እዩት ቃለ እንዳለው አይደለም ወቃብ ስንል ትንሽ ከመጀመሪያው አነስ ያለ የሆነ የውፍረት ደረጃ ነው ያለው ወضرب ስንል ወضاق ከምንለው ጋራ በተወሰነ መልኩ ምን ይሆነ ነው ቀነስ ያለ የሆነ እናገኘዋለን ስለዚህ ሁለተኛው ፈትሃ ብቻ ሆኖ ሲመጣ እንላለን ሶስተኛ ደረጃ ፊደሉ ضم ሆኖ ሲመጣ ደግሞ በሶስተኛ ደረጃ ላይ ይቀመጣል ምሳሌ يقول ሱሪፈት አያችሁት አሁን ከመጀመሪያው ጋር ከሁለተኛውም ጋር አነስ ያለ የሆነ ደረጃን እናገኛለን ፊደሉ ሱኩን ሆኖ ሲመጣ ደግሞ በአራተኛ ደረጃ ላይ لقد خلقنا በዚህ መልኩ በተወፍሮ ይነበባል يطبع ስንል አሁንም ከሶስተኛው አነስ ያለ የሆነ እናገኛለን አምስተኛ ፊደሉ ከስራ ሆኖ ሲመጣ በአምስተኛ ደረጃ ነው ቂለ አያችሁት መወፈር አለበት ግን ዝቅተኛ የሆነ ነው ጢባቅ አሁን ለምሳሌ ቃፍ ላይ ፈትሃ ሆኖ ከሱ ቀጥሎ አሊፍ ሱኩን ነው የመጣ የመወፈር ደረጃው የመጀመሪያውን ደረጃ ይዛል ይሄኛው ግን አምስተኛው ደረጃ ጧ ከስራ ነው መወፈር አለበት ግን ጧና ቃፍ ላይ ያወፈር ነው የወፍረት ደረጃ ግን የተለያየ ነው ሹፉ ጢባቅ ስንል ጧን ወፍራለሁ ላኪን ደረጃው እንደዚህኛው አይሆንም ማለት ነው ስለዚህ የመወፈር ሂደታቸው በዚህ መልኩ በአምስት ደረጃዎችን ይከፈላሉ ሌሎችም በራሳቸው በተለያዩ አቀማመጦችን አስቀምጠው እናገኛለን التمهيد في علم التجويد የሚለው የኢብኑ ጀዘሪ ረህመቱላሂ ዐለይሂ ዝግጅት በሆነው ላይ በዚህ መልኩ በአምስት ደረጃዎች ከፍለው እናገኛለን እነዚህ እንግዲህ አሁን ያየናቸው የሚወፍሩ ማለትም ምን ጊዜም ተወፍረው የሚነበቡ ናቸው ከደረጃዎቻቸው ባሻገር ማለት ነው ስለዚህ ሰባቱን ፊደላቶች አሁን ባየናቸው ፈትሃ ሊሆን ይችላል ከስራ ሊሆን ይችላል ضማ ሊሆን ይችላል ሱኩን ሊሆን ይችላል በማንኛውም ሁኔታ መተው በመናገኝበት ጊዜ አወፍረን ማንበብ ይኖርብናል አሁን ባየነው ሂደት ደግሞ ደረጃቸው ፈትሃ ሆኖ አሊፍ ሱኩን ፊደሉ ፈትሃ ብቻ ነው ሲመጣ ከዛ ضማ ከዛ እንደገና ደግሞ ሱኩን ከዛ ከስራ እያለ በደረጃዎቹ በዚህ መልኩ ይቀመጣል የውፍረት ደረጃው ነው እንጂ ኦሬዲ ፊደሉ ተወፍሮ የሚነበብ ነው ስለዚህ አወፍረን ማንበብ ይጠበቅብናል ማለት ነው ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ ሁለተኛው ርዕስ ደግሞ ምን ጊዜም የሚቀጥኑ ናቸው الترقيق دائما من ጊዜም የሚቀጥኑ ፊደላቶች ደግሞ የዛኛው ተቃራኒ
ሆኖ እናገኛለን ማለትም የስቲዕላነት ባህሪ ካላቸው ተቀራኒ يقول ابن الجزري رحمة الله عليه فرقيقا مستفيلا من أحرفي وحذيرا تفخيم لفظ ألف ይላሉ የስቲዕላነት ባህሪ ያላቸውን ፊደላት ምን ይላሉ አቅጥናቸው وحذيرا تفخيم لفظ ألف ይላሉ እንቶም ደግሞ አሊፍ የምትለዋን ማወፈርን እንዳታወፍር ወይም ደግሞ አሊፍን ማለት ነው እንዳታወፍር ጥንቃቄ ወይም ደግሞ ከማወፈር ተጠንቀቅ ጥንቃቄ አድርግ ይላሉ ለምንድን ነው ይሄንን ያሉት ወደ ኋላ ላይ እንመለስበታለን አጠር ባለ መልኩ ግን የእስቲፋልነት ባህሪ ያላቸውን ተርቂቅ ተደርገው እንደሚነበቡ ነው ወይም ደግሞ አቅጥናቸው ብለው ያስቀምጣሉ ስለዚህ የስቲዕላነት የከፍታነት ባህሪ ያላቸው ድምጽ ማለት ነው ድምጽ የሚከፍ የሚልባቸው ፊደላቶች ምን ጊዜም የሚወፈሩ ሲሆኑ ድምጽ ዝቅ የሚልባቸው ደግሞ ምን ተደርገው ይነበባሉ ተቀጥነው ይነበባሉ ማለት ነው ተቀጥነው ይነበባሉ ስለዚህ የስቲዕላነት ባህሪ ያላቸው ሲወፍሩ የስቲፋልነት ባህሪ ያላቸው ደግሞ ተቀጥነው ይነበባሉ ማለት ነው ተቀጥነው ይነበባሉ ስለዚህ እነዚህ ፊደላቶች እነማን ናቸው ወደሚሉት እንመጣና ከነዚህ ውስጥ ደግሞ የመወፈርና የመቅጠን ባህሪ ያላቸውን ፊደላቶች እናገኛለን طيب ቅድም ያየነው የስቲዕላነት ባህሪ ያላቸው ፊደላቶች 7 ናቸው ብለን ነበር አይደለ 7 ናቸው خص ضغط قض እነዚህ 7ቱ ፊደላት የምንጊዜም የሚወፍሩ ፊደላቶች ናቸው ከነዚህ ውጭ አሉት 22ቱ ፊደላቶች ማለት ነው 22ቱ ፊደላቶች ምን ተደርገው የሚነበቡ ናቸው ተቀጥነው የሚነበቡ ናቸው መሰረታቸው አስላቸው ምንድነው ተርቂቅ ተደርጎ የሚነበቡ ነው ምክንያቱም የእስቲፋልነት ባህሪ ያላቸው በመሆኑ ላኪን ነገር ግን 3 ፊደላቶች የመቅጠንም የመወፈርም ሂደት ያላቸው ሆነው እናገኛለን በሁኔታዎች መቀያየር ምክንያት እነዚህን 3 ፊደላቶች ልናወፍራቸው እንችላለን ልናቀጥናቸው እንችላለን የምንወፍርባቸው መንገድ አለ የምናቀጥንባቸውም ሁኔታ አለ ብዙዎቻችን እነዚህ ፊደላቶች ላይ ነው ትኩረት ማድረግ የሚጠበቅብን ከመጀመሪያዎቹ የስቲዕላነት ባህሪ ያላቸው መሰረታቸው ማስራቸው በማንኛውም ሁኔታ ተወፍረው የሚነበቡ ስለሆኑ እነዚያን በአንድ ፊቱን እንለማመዳቸዋለን ከዚያ በመቀጠል ግን እነዚህ 3 ፊደላቶች በተለያየ ሁኔታ ተቀጥነው እና ተወፍረው የሚነበቡ በመሆናቸው መቼ ነው የሚወፍሩት መቼ ነው የሚቀጥኑት የሚለውን መያዝ አስፈላጊ ይሆናል ስለዚህ አሊፍ መቼ ነው የምትወፍረው የምትቀጥነውስ ላም መቼ ነው የምትወፍረው የምትቀጥነው ራ መቼ ነው የምትወፍረው የምትቀጥነው የሚለውን መያዝ ያስፈልጋል ማለት ነው ምክንያቱም በተለያዩ ሁኔታዎች ስለሆነ ሊቀጥኑ የሚችሉት ሊወፍሩ የሚችሉትም طيب የመቅጠን የመወፈር ባህሪ ያላቸው ብለን ነው የምንይዛቸው የመጀመሪያውን አሊፍ እንላለን እንግዲህ ከ22ቱ ፊደላት ውስጥ 3ቱ ፊደላቶች ብቻ ናቸው የመቅጠንና የመወፈር ባህሪ ያላቸው ብለን የምናያቸው ሌሎቹ ቀሪዎቹ ከ3ቱ ከ22ቱ ውስጥ ማለት ነው 19ኙ አጠቃላይ ተቀጥነው ይነበባሉ በማንኛውም ሁኔታ ሲመጡ ምንም ሁኔታዎች ቀያይሯቸው እንዲወፍሩ ያረጋቸውም ስለዚህ እነሱን በአንድ ፊቱ እናልፋቸዋለን ላኪን እነዚህ 3ቱ ፊደላቶች ከ22 ውስጥ ማለት ነው 3ቱ ፊደላቶች ሊቀጥኑ ይችላሉ ሊወፍሩ ይችላሉ ሊወፍሩ የሚችሉበት ሁኔታ አለ የሚቀጥኑበት ሁኔታ አለ ቅጥነት ዋናው መሰረታቸው ነው መቅጠን ወይም ደግሞ ተቀጥነው መነበብ መሰረታቸው ነው ላኪን የሚወፍርበት ሁኔታ አለ መቼ ነው የሚለውን ልንይዝ የሚያስፈልገው በተለይ የሚወፍርበትን ሁኔታ ነው የመጀመሪያው አሊፍ ቀድሟት የመጣውን ፊደል የምትከተል ስትሆን ከሚቀጥኑ ፊደላቶች በኋላ ከመጣች ቀጥና ትነበባለች ከሚወፍሩ ፊደላቶች በኋላ ከመጣች ደግሞ ተወፍራ ትነበባለች الشيخ السمنودي رحمه الله تعالى እንዲህ በማለት ይገልጸውታል وتتبع الالف ما قبلها ይላሉ አሊፍ የቀድሟት የመጣውን ፊደል ተከትላ የምትወፈር ወይም ደግሞ የምትከተል ነች ቀድሟት የመጣውን ጉና ግን ከዚህ በፊት አይታችሁ ከሆነ ቀድሟት የመጣውን ሳይሆን ከሷ በኋላ የመጣውን ፊደል ነው ከጉና ሊወፍር የሚችለው የሚቀጥለው ፊደል የሚወፍረው ፊደል ሆኖ ስናገኘው ነው አማ አሊፍ ቀድሟት የመጣውን ፊደል
ተከትላ ነው የምትወፍረው የምትቀጥነው። ስለዚህ ምንድነው ማለት ነው አሊፍ ቀድሟት የመጣውን ፊደልን ተከትላ የምትነበብ የሆነች ነች። ያ ማለት ምን ማለት ነው? ቀድሟት ተርቂቅ የሆነ ፊደል ተቀጥኖ የሚነበብ ፊደል ከሆነ የመጣው ተቀጥና ትነበባለች። ተወፍሮ የሚነበብ ከሆነ ወይም ደግሞ ተፍኺም ተደርጎ የሚነበብ የስቲላነት ባህሪ ያለው ከሆነ ተወፍራ ትነበባለች። ስለዚህ ቀድሟት የመጣውን ፊደል ተከትላ የምትነበብ እንጂ በራሷ የተለያየ ሁኔታ ገብታ ተወፍራ ተቀጥናለች የሚል መስፈርት የላትም። ስለዚህ አሊፍ አንድ ሁኔታ ላይ ያላት ቀድሟት የመጣው ከወፈረ ትወፍራለች፣ የሚወፍር ከሆነ ቀድሟት የሚቀጥን ከሆነ ቀጥና ትነበባለች። ምሳሌ ማየት እንችላለን። ምሳሌ ሚን ሸሪ ማ ኸለቀ የሚለውን የቁርአን አንቀጽ ጋር ሱረቱል ፈለቅ ላይ ብንወስደው ማ ስንል ሚም ከሚቀጥኑ ፊደላቶች ውስጥ አንዱ ነው። ስለዚህ ከሚም ፈትሐ በመቀጠል አሊፍ መድ መጥቷል። ስለዚህ ማ እንጂ ማ ኸለቅ ብለን አናነብም። ልብ በሉ ማ ኸለቅ ብለን አናነብም። የምናነበው ማ ኸለቀ። አያችሁት? ማ ኸ ላይ የሚወፍር ስለሆነ ሚምን ብቻ ቀጭን ስለሆነ አሊፍ በሚም አማካይነት ተቀጥና ትነበባለች። ሁለተኛው ጋር እንውሰዳችሁ። ሁለተኛው ጋር ከሚወፍር ፊደል ቀጥላ በምትመጣበት ጊዜ ወይም ቀድሟት የሚወፍር ፊደል ሆኖ ከመጣ እሷ ተወፍራ ትነበባለች። ምሳሌ ቃለ የሚለውን ብንወስድ ቃፍ ከሚወፍሩ ፊደላቶች ውስጥ አንዱ ነው። ስለዚህ ቃለ ስንል ምንድነው ማለት ነው? ተወፍሮ ይነበባል። ቃ የሚለውን ድምፅ ተወፍሯል ማለት ነው። ስለዚህ ቃለ ስንል ቃለ አንልም። አው ደግሞ ቃለ ለይተን አቅጥነን አናነበውም። ስለዚህ የሚወፍር ከሆነ የመጣው ቀድሞት ተወፍሮ ይነበባል፣ የሚቀጥን ከሆነ ቀጥኖ ይነበባል። ይሄ አሊፍ የምትነበብበት ሁኔታ ነው። አሊፍ የምትነበብበት ነው። ስለዚህ ቀጥና የምትነበብበት ሁኔታ አለ። ቀጭን የሆነ ወይም ተቀጥኖ የሚነበብ ወይም የመቅጠን ባህሪ ያለው ፊደል ሲመጣ፣ ሁለተኛ እንደገና ደግሞ ተወፍራ ትነበባለች የሚወፍር ባህሪ ያለው ፊደል ቀድሟት ሲመጣ። ይህንን ቃኢዳ ያዙት በቂ ነው። ሁለተኛው ላም ነው። የአሊፍ ብዙ የሚከብድ አይደለም። ላም ደግሞ ምንጊዜም ከሚቀጥኑ ፊደላቶች ውስጥ አንዷ ነች። ምንጊዜም ከሚቀጥኑ ፊደላቶች ውስጥ አንዷ ነች። ነገር ግን ላም አልጀላላ ወይም አላህ በሚለው ቃል ላይ የምትመጣው መሐለኛዋ ላም ግን ተወፍራ የምትነበብበት ሁኔታ አለ፣ ተቀጥና የምትነበብበት ሁኔታ አለ። ከዚህ ውጭ ሆነ የምትመጣው ላም ምንጊዜም ተቀጥና የምትነበብ ነች። ምንጊዜም ተቀጥና የምትነበብ ነች። ስለዚህ ምን ይላሉ ኢብኑል ጀዘሪ ረሕመቱላሂ ዐለይህ ወፈኺም ላመ ሚን እስሚላሂ ዐን ፈትሕን አው ضምን ከዐብዱላሂ ብለው ያስቀምጣሉ። ላምን በአላህ ስም በምናገኝበት ጊዜ ወይም በምታገኝበት ጊዜ ፈኺም አወፍር ይላሉ። ምሳሌ ዐን ፈትሕን አው ضም ፈትሐና ضማ ወይም ከፈትሐና ከضማ ኋላ ቀጥሎ በምትመጣበት ጊዜ ምሳሌ ከዐብዱላሂ ስንል ዱላሂ ዳል ላይ ضማኑ ዓብዱ ስንል ከዛ አላህ የሚለው መጥቷል። ላመል ጀላላ ቀድሞት የመጣው ፊደል ضማ ነው። ሐታ ፈትሐን ቢመጣ አላህ የሚለው ቃል ያለችዋ ላም ተወፍራ ትነበባለች። ስለዚህ አላህ ከሚለው ቃል ቀድሞ የመጣው ፊደል ፈትሐ ወይንም ضማ ከሆነ ላመል ጀላላ ወይም አላህ የሚለው ቃል ላይ የምትገኘዋ ላም ተወፍራ ትነበባለች። ቀደም ብለን እንዳየነው ከዐብዱላሂ አላሁ ስንል ማለት ነው። ሌላው ከስራ ሆኖ በሚመጣበት ጊዜ አላህ ከሚለው ቃል ቀድሞ የመጣው ፊደል ምን ተደርጎ ይነበባል? አላህ በሚለው ቃል ላይ የምናገኛት ላም ተርቂቅ ተደርጋ ትነበባለች። ምሳሌ አነላህ ዐላ ኩሊ ሸይን ቀዲር። አነላህ ስንል አላህ የሚለው ቃል ፈትሐ ከሆነ ፊደል በመቀጠል ነው። አነላህ ኑን ፈትሐ ነው። ከዛ አላህ የሚለው ቃል መጥቷል። አነላህ ወፈር አድርገን ነው የምናነበው። ነስሩላሂ ስንል አሁንም ነስሩ ራ ضማ ነው። ከዛ አላህ የሚለው ቃል መጥቷል። ነስሩላሂ አንልም፣ ነስሩላሂ ብለን ነው የምናነበው። አነላህ አንልም፣ አነላህ ብለን ወፍረን ነው የምናነበው። ግልጽ ነው።
ግን ከስራ ከሆነ የመጣው ግን አላህ ከሚለው ቃል ቀድሞ ምን ተደርጎ ይነበባል ማለት ነው ተቀጥኖ ይነበባል ምሳሌ አፊላሂ አንልም ቁሊላሁመ አንልም ቢስሚላሂ ብለን አናነብም ስለዚህ የመወፈር ሰበቡ ከአላህ ከሚለው ቃል ቀድሞ የመጣው ፊደል ፈትሃ ወይም ضማ መምጣት ነው የመቅጠኑ ሰበቡ ደግሞ ከስራ መምጣት ነው ይሄንን ያዙ ኢንሻአላህ በሚቀጥለው የራ የምትወፍርበትና የምትቀጥንበት ሁኔታ እንመለከታለን በርከት ያሉ የሆኑ የራ ህጎችን ኢንሻአላህ አሉ ወይም ደግሞ በብዙ ሁኔታዎች ትወፈራለች በብዙ ሁኔታዎች ትቀጥናለች እነሱ ኢንሻአላህ በነገው ዕለት የምንዳስስ ነው የሚሆነው ለዛሬው ግን በዚህ በቃችኋል ኢንሻአላህ ምን ጊዜም የሚወፍሩ ፊደላቶች እነማን ናቸው የሚቀጥኑ ፊደላቶች እነማን ናቸው ከሚቀጥኑ ፊደላቶች ውስጥ ሶስቱ አሊፍ ላም እና ራ አይተናል ከነዚህ ውስጥ አሊፍ እና ላም መቼ ነው የሚወፍሩት መቼ ነው የሚቀጥኑት የሚለውን ዛሬ በተወሰነ መልኩ የተገነዘባችሁ ይመስለኛል ኢንሻአላህ ተዓላ በነገው ዕለት ደግሞ ራ የምትወፍርባቸው ሁኔታዎች እነማን ናቸው የምትቀጥንባቸው ሁኔታዎችስ የሚለውን እንዲሁም ደግሞ የማፈርም የማቅጠንም ባህሪ ያላት ራ ላይ ስለዚህ እነዚህ ሁኔታዎችን በነገው ዕለት ሰፋ አድርገን እንመለከታለን እናንተም ያጠናችሁን ቶሎ ገጽ 173 ላይ ማለት ነው ኢንሻአላህ ይበልጥ ግልጽ እንደሆነላችሁ የተጅዊድ ክፍለ ጊዜያችን በዚሁ እናጠናቅቃለን ካፍታ ቆይታ በኋላ ተመልሰን ኢንሻአላህ የተወሰነ ቁርአን አንቀጾችን ንባባቸውን እንመለከታለን ፕሮግራማችን አላለቀም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ ኢላል ፋሲል يا حامل القرآن يا حامل القرآن بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كأفتاق ويتابو هلا تملسن مثلا إن شاء الله كفل جزاتشن يتوصلون القرآن عن قصتشن تككلني عن نبواتشون من نايبت إن شاء الله برنامجችን ክፍለ ጊዜያችን ነው በቅድሚያ እኔ እንደሚከተለው የተወሰኑ የቁርአን አንቀጾችን ባባቸውን አነብላችኋለሁ ሱረቱ ጋፊር ሁለተኛው ገጽ ላይ የግማሹን አንቀጾች ሆናል ኢንሻአላህ የምንመለከተው በኢዝኒላህ ተዓላ ከአንቀጽ 8 እስከ አንቀጽ 11 ያሉትን ይሆናል ዛሬ የምናነበው እንደሚከተለው አነባለሁኝ ተከታተሉ ኢንሻአላህ أعوذ بالله من الشيطان الرجيم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم وقهم السيئات ومن تق السيئات يومئذ فقد رحمته وذلك هو الفوز العظيم إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من سبيل إن شاء الله زاري يمن ملكته سورة غافر كأنقذ 8 እስከ 11 ያሉትን ይሆናል
እየደውላችሁ መቅራት መሳተፍ የምትፈልጉ መስመራችን ክፍት ነው ኢንሻአላህ እየደውላችሁ መቅራት መሳተፍ ትችላላችሁ ባረከላሁ ፊኩም نعم ኢንሻአላህ እንመለከታለን የመጀመሪያው ላይ ረበና ስንል አሊፍ የምትቀጥነው ቀድሟት የመጣው ፊደል ተርቂቅ ሆኖ በሚመጣበት ጊዜ ነው ተርቂቅ ሆኖ ማለትም ከአሊፍ በፊት የመጣው ፊደል የሚቀጥን ፊደል ከሆነ በዚያ በሚቀጥነው ፊደል አማካኝነት አሊፍም ተቀጥና ትነበባለች ስለዚህ ረበና ሳይሆን ረበና ና ብለን ነው የምናነበው ማለት ነው ሌላው ወአድኺልሁም ጀናት ሚለው ላይ ወአድኺል نعم السلام عليكم السلام عليكم الو نعم السلام عليكم السلام عليكم وعليكم السلام ورحمة الله وبركاته نعم تفضل ወንድማችን ቴሌቪዥኑን አጥፋው ቁርአን ለመቅራት ነው እሺ طيب الو نعم ይሰማል ይሰማል ቴሌቪዥኑን አጥፋው ወይም ድምጹን እስከ መጨረሻው ቀንሰው ወንድማችን طيب وعليكم السلام ورحمة الله يا أخي تلفزيون أطفالنا بس لكم بتشات كتاتلي طيب تفضل جمر نعم جمرة أعوذ بالله من الشيطان الرجيم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم وقهم السيئات وقهم السيئات سيئات سيئ كسرة سيئات وقهم السيئات ومن تك السيئات يومئذ فقد رحمته هنا ما استاكلوا ومن تك السيئات سيئات نعم ومن تك السيئات سيئات صبركم سيئات ومن تك سيئات يومئذ فقد رحمته أنا أدمتين ومن تق السيئات يومئذ فقد رحمته ومن تك السيئات يومئذ فقد رحمته وذلك هو الفوز العظيم فوز ذاي هي زاي لاي ملاسنا توتا هو الفوز العظيم هو الفوز العظيم طيب إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من السبيل فهل إلى خروج من سبيل فهل إلى خروج من سبيل شوف يا أخونا
አንድ ሙላሐዛ ሰጣለሁኝ። ሙላሐዛው ምንድነው? ብዙውን በአፍንጫ የመቅራት ሂደት አለ፣ የመነፋነፍ ማለት ነው። እሱ ነገር በጣም መስተካከል ያለበት ነው። ኦሬዲ በሱ አካል ያላቸው ፊደላቶች አሉ እንደ ኑን እንደ ሚም ያሉ ፊደላቶችን የግድ ጉና ወይም እየተነፋነፍንም ጭምር ነው የምናነበው። ከነዚህ ፊደላት ውጭ ግን ሁሉም የራሳቸው የሆነ መውጫ ድምጽ ያላቸው በመሆኑ ወደ አፍንጫ አትውሰዱና በአፍህ ብቻ አፍን እያንቀሳቀስክ በሚወጡበት ቦታ ላይ ለማውጣት ሞክር። አሁን አብዛኞቹ እንደው ሙሉ በሙሉ በማለት በሚቻል መልኩ እየቀረ ያለው በአፍንጫ ነው የሚመስለው። ተግባባን? እሱን ኢንሻአላህ ለማስተካከል ሞክር። ባረከላሁ ፊክ ወያከ ቢና نعم نعم في اتصال آخر. طيب ربنا وأدخلهم. نعم السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته. نعم تفضل. أعوذ بالله من الشيطان الرجيم. ربنا ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم. وقهم السيئات ومن تق السيئات يومئذ فقد رحمته وذلك هو الفوز العظيم. إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون. قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من سبيل. أحسنتي بارك الله فيك وإياك. نعم في اتصال آخر. طيب ربنا وأدخلهم جنات عدن التي إذ لا إن شاء الله التقاء الساكنين بميل رأس ودفت يمنا يونمي هنا لكن ተንዊን ብዙ ጊዜ አድኒን ለቲ ብለን የውመኢዚን ልሙስተቀር እንዳሉት በርከት ያሉ ቦታዎች ላይ እናገኘዋለን። እና ለምንድን ነው ተንዊኑን አድኒን ብለን ማናነበው? ኢዝሃር እንደመሆኑ መጠን የሚያመላክተው ማለት ነው። እዚህ ላይ ኢልቲቃኡ ሳኪነይን ይባላል። የሁለት ሱኩን ፊደላቶች ግንኙነት ወይም ደግሞ በተከታታይ ሲመጡ የሚኖራቸው የአነባብ ሂደት ይቀይራል። ናም ሰላም አለይኩም። ሰላም አለይኩም። አሰላሙ አለይኩም። ይሰማል? ይሄ ወንድማችን ይሰማል? ናም ተቋርጧል። አድኒን ለቲ የሚለው ላይ ተንዊን ሜቴቱ ሱኩን ላይ ነው የተገናኘው። ለብ በሉ እዚህ ላይ አድኒን የሚል አለ ተንዊን የምትል ድምጽ አለቲ ስን ደግሞ እዚህ ላይ ላመል አለ ወይም ላም ሸምሲያ ኢድጋም የምንላት የሆነችው ላም ማለት ነው። ላም በውስጥ ታዋቂነት ለምትል ድምጽ እናገኛለን። አለለቲ ነው አስሉ። ይሄ አለለቲ ነው ሲነበብ አለቲ ተብሎ ነው የሚነበበው። በውስጡ ለምትል ድምጽን ይዟል። ወይም ላም ሸዳ በውስጧ ላም ሱክንን ይዛለች። ስለዚህ አድኒን ስንል ምትል ኒን ምትል ድምጽ እናገኛለን። ተንዊን የሚባለው በውስጡ ነ የሆነችን ፊደልን ወክሎ የመጣ ስለሆነ ማለት ነው። እዚህኛው ላም ሱኩን አለ። የመጀመሪያው በተንዊን የምናገኛት ኑን ሱኩን አለች። ሁለት ሱኩኖቹ በአንድ ላይ ተገናኝተዋል። ናም ሰላም አለይኩም። ናም ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ናም ተፈضل ወንድማችን።
أعوذ بالله من الشيطان الرجيم ربنا وأدخلهم جنات عدن التي وعدتهم ومن صلح من آبائهم وأزواجهم سمال ومن صلح من آبائهم وأزواجهم وذرياتهم إنك أنت العزيز الحكيم وقهم السيئات ومن تق السيئات يومئذ فقد رحمته وذلك هو الفوز العظيم إن الذين كفروا ينادون لمقت الله أكبر من مقتكم أنفسكم إذ تدعون إلى الإيمان فتكفرون. أستاذ السمع؟ يسمع الكتر. قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا فهل إلى خروج من سبيل. ما شاء الله أحسنت بارك الله فيك. طول وقتنا الشيء جزاكم الله خير. وإياك حبيبنا. نعم طيب إن شاء الله تكتاتلون عند جزي جنات عدن التي ميلولاي عدن التي نون لاي تنوين الله تنوين بوستو سكون يهونتشن فيدالن يا زي هنا هي نون ساكنة زائدة تلحق آخر الاسم لفظا لا خطا وصلا لا وقفا የሚለው አለ ማለት ነው። ናም እዚህ ላይ ስለዚህ ነ የምትድምጽ አለች፣ እዚህኛው ደግሞ አል ላም ሱኩን አለች። የመጀመሪያዋን ኑን ሱኩንን ወይም ነ የምትለዋን ድምጽ ወደ ከስራ ከቀየርን በኋላ የሁለተኛው ላም ሱኩን ደግሞ በዚያው በሱኩን ይነበባል። ሱኩኑ እንደሚታወቀው ሁለተኛው ወደ ላም የተጨፈለቀው ኢድጋም የተደረገ ነው። ስለዚህ ኢድጋም አድርገን ነው የምናነበው። አድኒኒ ለቲ ይሆናል። አድኒኒ ኑን ከስራ የሚታየው ከስራ አለ። ከዛ በተንዊን ተወክላ የመጣችው ኑን ከስራ ኑን ሱኩን አለች። ወደ ከስራ ስትቀየር አድኒኒ ይሆናል። ሁለት ኑን ከስራ ማለት ነው። አድኒኒ ከዛ በኋላ አድኒኒ ከዛ ላም ሸዳ ነው። አድኒኒ ለቲ ብለን እንቀጥላለን ወደ ላም ሸዳው ማለት። ስለዚህ እዚህ ቦታ ላይ የኢልቲቃኡ ሳኪነይን አለ። ሁለት ሱኩኖች ተጋጭተዋል ወይም ደግሞ ሁለት ሱኩኖች እንደዚሁ ተገናኝተዋል። ይህ በሚሆንበት ሰዓት ተንዊኑን በከስራ እንቀይራለን። ቀጣይ ያለውን ሱኩን ፊደል ደግሞ በዛው ባለበት ሁኔታ ይነበባል። አንዳንድ ጊዜም ደግሞ መድ አለ። መሳቢያዎችም እንደዚሁ ሱኩን ናቸው። ያ መድ ዋው መድ ሊመጣ ይችላል። ከሱ በመቀጠል የመጣውን ፊደል ምን ይሆናል? ሱኩን የሆነ ፊደል ሆኖ ይመጣል። ያ በሚሆንበት ሰዓት መዱን ሐድፍ አድርገን አጥፍተን የምናነብበት ሁኔታ አለ ማለት ነው። ስለዚህ ይሄኛው በተንዊን የምናነበው ወደ ከስራ ቀይረን ማለት ነው። ያኛው ደግሞ ኢንሻአላህ ስናገኘው ወይም ወደፊት የምንማረው ስለሆነ እሱን ኢንሻአላህ ወደፊት የምንማረው ነው የሚሆነው። ዛሬ እንግዲህ ያየናቸውን እናንተም በቤታችሁ ናችሁ እየተለማመዳችሁ ትቆዩ መልካም ነው ኢንሻአላህ። በነገው ዕለትም በተመሳሳይ ሰዓት ተገናኝተን እንደዚሁ እንማማራለን። الله سبحانه وتعالى إن بتناقركت أن أنتم مسمعوا تتكامي وتشادرجن. هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.